ቀጣይ ግን አርፈሽ ማትቀመጪ ከሆነ ፎቶሽን ለጥፌ ለጨረቃ ፋሚሊዎች ነው ማሳያቸው። አንቺ ቀላል ነው እናስይዝሻለን። ልክ አዲስ አበባ ኤርፖርት እንደገባሽ ሃይሚን ለመጣል፣ ሃይሚን ለማንቋሸሽ፣ ሃይሚን ከቡርኬ ለመለየት የምትሰራው ልጅ 38,000 ብር ብዬ የቡርኬና የሃይሚን ህይወት መበጥበጥና ማቋሸሽ አልፈልግም። ሁለቱ መለያየት የሌለባቸው ፍጥረቶች ናቸው። የሁለቱ ደግሞ አንድነት ጋብቻ ነው። ጋብቻ ብዙ ነገርን ይመሰርታል። ቡርኬን ለና ሃይሚን ለመለየት ያልተከፈለ መስዋዕትነት ያልተደረገ ያልተፈነቀለ ያልተቧጠጠ ነገር የለም። ግን አክሽፈነው 2 ዓመት ከ6 ወር ቆይተናል። ሃይሚን ማታገባትና አብራት ማትኖር አብራት ልጅ ማትወልድ ከሆነ ተስፋ መስጠት የለብንም። ካሁኑኑ መናገር ነው ያለብን። ሰላም 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 ሰላም! ውድ የተከበራችሁ የኛ ተወዳጅ ፋሚሊዎች፣ የጨረቃ ፋሚሊዎች፣ የግሪስ ፋሚሊዎች ሁላችሁም በያላችሁበት ሰላምና ፍቅር ጤና የተመኘው ዛሬ የመጣሁበት ዋነኛ ጉዳይ ምንድነው? የሃይሚ ነገር አሳስቦኝ ነው የመጣሁት። አንዲት ልጅ አለች ከዱባይ ማታ በጣም ያወራች ልጅ አለች። ምንድነው ያለችኝ? የፈለከውን ነገር ላደርግልህ እችላለሁ፣ የፈለከውን ነገር ልገዛልህ እችላለሁ፣ ቡርኬና ሃይሚ የሚለያዩበትን መንገድ መፈለግ ነው ያለብህ ምናምን ብላኝ በጣም እኔ ተናድጄባታለሁ በዚች ልጅ። ምክንያቱም ቡርኬና ሃይሚን ለመለያየት የሚፈልጉ ብዙ ሰዎች እንዳሉ ነው እዚህ መረጃ ያደረሰኝ። እቺ ልጅ ማታ ያወራችኝ ነገር በጣም አስቀያሚ ነገር፣ ቡርኬን ስለምትፈልገው አረብ ሀገር 5 ዓመት ሰርታለች፣ በቅርቡ እንደምትመጣ እሱን ማግኘት እንደምትፈልግ ከቡርኬ ጋር መሆን እንደምትፈልግ ሃይሚን ከቡርኬ ለይተ በቃ ብዙ ነገር ነው ማደርግልህ ስላለች እኔ ደግሞ ለእናንተ ለጨረቃ ፋሚሊዎች ምንም የምደብቃችሁ ነገር የለም። እቺ ልጅን ማጋለጥ አለብን። በየሚዲያው የሃይሚን ፎቶ እየዘቀዘቀች በየሚዲያው ሃይሚን እየሰደበች ሃይሚን እያንቋሸሸች ሃይሚን ማየን ነገር እያደረገች ያለች አንዲት ልጅ አለች። ፎቶ አለኝ፣ ስሟ አለኝ። ይቅርታ አድርጊልኝ እናት ሚስጥርሽ ስላወጣሁብሽ። ምክንያቱም ከሃይሚና ከቡርኬ የሚበልጥ ነገር የለም። ቡርኬና ሃይሚን ለመለያየት ብዙ ሰዎች ብዙ ስራ ሰርታቸዋል፣ ብዙ ጥረት አድርጋቸዋል፣ ብዙ ነገር አድርጋቸዋል። ግን ይሄ ነገር የሚሆን ነገር አይደለም። ይሄ ነገር የሚሳካላችሁ አይደል። መቼም ፈጣሪ አንድ ያደረገው ማንም ሊለየው አይችልም ስነግራችሁ። እና ሁለታችሁ የምመክራችሁ ቡርኬና ሃይሚ በቃ የመጨረሻ ጠላቶቻችሁ የምታሸንፉበት መንገድ ምንድነው? ሁለታችሁ ተጋብታችሁ መኖር ነው ያለባችሁ። ይሄንን ነገር ለማክሸፍ እናንተን ለመለየት ከሚሞክሩ ሰዎች ለመውጣት ለመዳን ከፈለጋችሁ ቡርኬ ማድረግ ያለብህ ነገር ሃይሚን ቀጥታ ማግባት ነው ያለብህ። እኔ የምፈልገው ይሄንን ሃይሚን ልይዟት። ከዩ ጋር በነበረው ጉዳይ ልጁ ያንተ ነው አይደለም በሚለው ስታገባ አይምሮዋ በጣም ተረብሿል። አዲስ አበባ ማይሆን ጠልፋት ያለ ፍላጎቷ ይዛት ነው ይርኩ። ፍቅረኛዋ ነህ እንጂ አንተ ባሏ አይደለም። እንደ ኤፍሬምና እንደ ህያብ ተጋብታችሁ ቀለበት አስራችሁ በፕሮሚስ አስረላት ካልሆነ ሃይሚን የመናገር ሃይሚን ማይሆን ነገሮችን የማድረግ መብት የለህም። እዚህ ጋር ቡርኬ ፍቅረኛዋ ነህ፣ 2 ዓመት ቆይታችኋል፣ ጠብቃታል፣ ተንከባክባታል፣ እናመሰግናለን። ግን እሷን ማይሆን ነገሮችን እንዳትናገር እስካላገባል። እኔ ብዙ ጊዜ የምጨቀጭቅ ብዙ ጊዜ እኔና አንተ ማንግባባበት ጉዳይ ለሃይሚ ፕሮሚስ ቀለበት አታስርላትም። ለምንድነው ማታስርላት? ለምንድነው እቺ ልጅን እንደሌሎቹ በቃ አግብታ መውለድ ስለምትፈልግ ለምንድነው እንደዚህ ማታደርገው ብዬ ነው እኔ ብዙ ጊዜ ከብሩኬ ጋር እና አሁን ይሄንን ሴራ ለማክሸፍ የጨረቃ ፋሚሊዎች መተባበር አለብን። ቶሎ ብለን ይሄንን ነገር ማክሸፍ አለብን። ልጅቷ ልትመጣ ነው። ስትመጣ ደግሞ እንደ አድናቂ አርጋ ቡርኬን ለማግኘት አስባለች። ቡርኬን አግኝታ ማይሆን ነገር ልታደርገው ነው። ማይሆን በቃ አለ አይደል ያኛ ያበሻ ማይሆን አጓጉል ባህል አለ አይደል የሆነ ነገር ልታስነቃው ስለምትችል እቺ ልጅ ገና መስከረም ላይ ነው የምትመጣው። መስከረም ላይ ከመምጣቷ በፊት ከቡርኬ ጋር እንዳትገናኝ ማድረግ አለብን። የምሬን ነው። ይሄ ነገር እኔ በኋላ ያገባኝ ቡርኬ ነገር ሆኖ ማይሆንስ ደረጃ ገብቶ ከምናየው ካሁኑኑ እቺ ልጅ ከመምጣቷ በፊት እንዳይገናኙ ማድረግ ስላለብን ፈጥነን ለቡርኬ መናገር አለብን። ሄደን መናገር አለብን። እኔ ነግሬያታለሁ ማለት አለሃይም እንደዚህ ያቀደች ልጅ አለች። እናንተን ለመለየት እናንተን ለማክሸፍ እናንተን ህይወት ለመበጥበጥ የምትሰራ ልጅ አለች። ዩቲዩበሮችን ፈልጋ ከፍላ በየዩቲዩብ ሚዲያው አንቺና የሃይቡርኬን ስም ለማስጠላሸት የምትሰራ ልጅ አለች። ገብቶሻል? እኔ የምፈልገው የእናንተን አንድነት ነው። ፈጣሪ አንድ አድርጓችኋል። ማንም አይለያችሁ። ማንም እዚህ ምድር ላይ መጥቶ እናንተን አይለያችሁ በራሳችሁ ፍላጎት ካልተለያችሁ። እስቲ ሙሼን እናታችን ደስ እንዲላት ቡርኬ አግብተ ምንም ማለት አይደለም እኮ አብርሃምም አግብቷል ወልዷል። ትንሱ እነ አላዛር አግብተው ወልደዋል። እያየን ነው እየሰማን ነው አይደል? ፉአድና ፍቅር ተጋብተው ወልደዋል። ስለዚህ አንተና ቡርኬና ሃይሚ ለምንድነው ማትጋቡት? ተጋብታችሁ ይሄንን ጠላት እናንተን ለመለያየት የሚፈልጉ ብዙ ሰዎች ለምንድነው ማታስቀይሙት? ማታንተም ቡርኬ እንዴ
እናቴ ትሙት እኔ በጣም እያሳዘነኝ ያለ ጉዳይ ነው። የሀይሚ ጉዳይ ያሳስበኛል። ምክንያቱም እህቴ ነች። የእህት ጉዳይ ያላሳሰበ ሰው አንተ ሰው አይደለም ሴጣን ነው። እቺ ልጅ አዲስ አበባ የዲፕሬሽን ውስጥ ገብታ ሄዳለች አይደል? የዩ ጉዳይ አልጨረስክም እዚህ ጋር ልጁ ያንተ ይሁን አይሁን ብዙ ነገር እያጣራ ነው። መረጃ ደርሰናል። ዲኤንኤ ያሰርተናል። የዲኤንኤ ውጤት አይተነዋል። የጨረቃ ፋሚሊዎች መናገር የለብንም እዚህ ልጁ የማን እንደሆነ ሁላችሁም የምታውቁት ነገር ነው። እዚህ ጋር ሀይሚ የተሰማትና ሞራሏ የተጎዳበት ምክንያት በዩ ጉዳይ ነው። እዩ የምትባል ጭራቅ መታ በጥብጣናለች። ምክንያቱም ይሄ ጥፋት ያጠፋው ማን ነው? ቡርኪ ነው። እኔ ጓደኛዬን አውቃለሁ፣ ብዙ ነገር አውቃለሁ ስላለ ከዩ ጋር ከ3 ዓመት በፊት አዳብና ላይ እንደተዋወቃችሁ የሆነ ሰዓት ሻይ ቡና እንዳላችሁ እንደተገናኛችሁ ብዙ ነገር አውቃለሁ። ቡርኪ ከዩ ጋር ማለት ነው። ያጠፋው ትልቅዬ ጥፋት ለሃይሚ መናገር ነበረብህ። ከዚህ በፊት ከዩ ከምትባል ልጅ ጋር ተዋወቅ ነበረ፣ ከዩ ጋር ማይሆን ነገር ውስጥ ገብተን ነበረ ምናምን ብለህ ለሃይሚ ነግራት ቢሆን አሁን ለመጣንበት ውጥንቅጥ አሁን የጨረቃና የግሬስ ፋሚሊዎች እንደዚህ በቃ ድካም ውስጥ የገባን የተጣላንበትና የሁሉ ስቃይ ያየንበት መከራ ቡርኪ መጀመሪያ ለሃይሚ አለመናገሩ ነው። ካንቺ ፍቅር በፊት ነበረች እዩ የምትባል ልጅ ገብቶሻል አምላችሁ የበፊት ፍቅረኛ ምናምን እንደሚባለው ማለት ነው። አሁን ያ ነገር ስላልጨረሰ አሁን ለመጣበት ውጥንቅጥና በቃ ዝብርቅርቅ ያለ ህይወት ተጠያቂው ቡርኬ ነው። ጥፋተኛ ነው፣ አጥፍቷል። ይቅርታ መጠየቅ አለበት። ማንን? ሃይሚን እና የጨረቃ ፋሚሊዎችን መጠየቅ አለበት። ገብቷችኋል? የዩ ጉዳይ ችግር የለውም እንጨርሰዋለን። ልዩ ከዚህ በኋላ ማትረብሽበትን መንገድ እያመቻቸን ነው። አርፋ እንድትቀመጥ ልጇን እንድታሳድግ ልጇ ከቢኒ ጋር ሆና እንድታሳድግ የሚደረግበትን መንስኤ ፈልገና ጨርሰናል። አውርቻታለሁ። አይሆንም እየኩኝ ከዚህ በኋላ ቡርኬን በጠብጠዋል ልጁ ያንተ ነው እያልኩኝ የሃይሚና የእንትናን ህይወት በጠብጣለሁ ምትል ከሆነ አስፈላጊ እርምጃ እዩ ላይ ያነስባታል። ምክንያቱም ሃይሚ መታችን ነች፣ እዩ መታችን ነች። ምክንያቱም ነግረናት አስጠንቅቀናት እዩን ገሰናታል። ከዚህ በኋላ ግን ድጋሚ ለዩ አንደግምላት፣ አርፋ እንድትቀመጥ ቡርኬን እንዳትበጠብጠው። ምናልባት ከዱባይዋ ልጅ ጋር ኮኔክት ሊኖራት ይችላል። እቺ ልጅ አድና ዩቲዩበሮችን እየፈለገች ሃይሚን የሚያጠላሽ ሃይሚ እንደዚህ ነች፣ ሃይሚ መጥፎ ነገር አድርጋለች፣ ሃይሚ ብዙ ነገር በቃ ብዙ ስለሷው መጥፎ ነገር እንዲለቀቅ በየሚዲያው ስለምትፈልግ እኔ ደግሞ በዚህ ነገር አልስማማም። እኔ 38 ሺህ ብር ምናምን መስጠት ያለች አልፈልግም። እኔ በእኔ ዩቲዩብ ቻናል እንዲለቀቅ ነው የነሱ መጥፎ ነገሮች አልፈልግም። እኔ እንደዚህ አይነት ነገር አልፈልግም። በቃ እንዲለቀቅ ስለማልፈልግ ይቅርታ አስቀይሜሻለሁ አይደል? ቀጣይ ግን አርፈሽ ማትቀመጪ ከሆነ ፎቶሽን ለጥፌ ለጨረቃ ፋሚሊዎች ነው ማሳያቸው። አንቺ ቀላል ነው እናስይዝሻለን። ልክ አዲስ አበባ ኤርፖርት እንደገባሽ ቡርኬን አዲስ አበባ ማግኘት ፈልጋለሁ እያለች ስለሆነ ቡርኬ በየዋህነት ተነሳስተ በየዋህነት የኛ አበሾች የዋህነን የሆነ ሰው ላገኝ ሲል የሆነ ሰው የሆነ ነገር ላድርግ ሲል ሄደን እናገኛለን። እቺ ልጅ የሆነ ነገር እንዳታረገ እቺ ልጅ ያው አለ ብዙ የሚሰራ ነገሮች ግን እንዳታፈዝ እንዳታደነዝ ብዬ ስላሰብኩ ስለሰጋው ነው ልንገርህ ብዬ ነው። ቀደም በቃ ይሄን ቪዲዮ ኮፒ ሊንክ አድርጋችሁ ቫይራል ማድረግ አለበት፣ በደንብ መታየት አለበት። አሳሳቢ ጉዳይ ነው። ቡርኬ የሆነ ነገር ከሆነ ሃይሚ የሆነ ነገር ትሆናለች። ሁለቱ ከተነጣጠሉ ህይወት ባዶ ነች። ህይወት ገሃነም ነው የሚሆንባቸው ሁለቱ ማለት ነው። ሁለቱ መለያየት የሌለባቸው ፍጥረቶች ናቸው። የሁለቱ ደግሞ አንድነት ጋብቻ ነው። ጋብቻ ብዙ ነገርን ይመሰርታል። እኔ በጣም ደስ ያለኝ ነገር በቃ ከምንም በላይ ኤፍሬም ነው። በቃ ከኤፍሬምና ከያ መማር አለበት። ጓደኛው ነው ቡርኬ አይደል? እድሜያችሁ ኤጃችሁ እኩል ነው። ኤፍሬም በአንድ አመት ከምናምን ሊበልጥ ይችላል፣ ግን ከሱ መማር አለብህ። ካልሆነ እኮ ተስፋ መስጠት የለብህም። ሃይሚን ማታገባትና አብራት ማትኖር አብራት ልጅ ማትወልድ ከሆነ ተስፋ መስጠት የለብህም። ከአሁኑኑ መናገር ነው ያለብህ። አንተ ወንድ ልጅ ነህ፣ እሷ ሴት ልጅ ነች። ምክንያቱም ሴቶች በጣም ይጓጓሉ መውለድና አግብቶ መኖር፣ ፋሚሊ ቤተሰብ መስርቶ ምናምን መጫወት ቤት ውስጥ ምናምን ስለምትፈልግ ነው። ሃይሚ ብዙ ፈላጊ አላት አውቃለሁ። ቡርኬም ብዙ ፈላጊ አለ። ግን ሁለታችሁ ተቻችላችሁ ነው እስከዛሬ የኖራችሁት የቆያችሁት። ግን በጣም ያሳዘነኝ ነገር ቢኖር ሃይሚን ለመጣል፣ ሃይሚን ለማንቋሸሽ፣ ሃይሚን ከቡርኬ ለመለየት የምትሰራው ልጅ ፈጣሪ ፍርዱን ይስጥሽ። እናቴ ትምት እኔ ምንም አይደለም ሰው እኔ ምንም አላረግሽም። አንቺ መጥቼ ያልገልሽ መጥቼ ያልመታሽ ወንጀለኛ ነኝ ሞኖ ግን ፈጣሪ ይስጥሽ ፍርዱን። አንቺ የሰው ትዳር ምናልባት አንቺ ቡርኬን ስላፈቀርሽው ቡርኬን ስለምትወጂ ቡርኬን ያንቺ ለማድረግ ስለምትፈልጊ ትዳር በጥብጠሽ እኮ አይደለም የሚሆነው። ያለሽን ስሜት ለቡርኬ በግልጽ ነግሬዋለሽ። በቃ አድናቂ ነኝ እኔ ካንተ ፍቅር ይዞኝ ነበር ትይዋለሽ። ቡርኬ ደግሞ አይሆንም እኔ ፍቅረኛ ሃይሚ ያለች ምናምን ብሎ ይነግርሻል፣ ያስረዳሻል በግልጽ እንደዚህ በአማርኛ በሰለጠነ በ21ኛው ክፍለ ዘመን ያለ ወሬ ማለት ይሄ ነው። በዚህ አጋጣሚ ሐሰን
ከሃይሚ ጎን ሆነ ሃይሚን እያበረታት ሃይሚን ብዙ ነገር እያደረክላት እንድጠነክር ተስፋ እንዳቆርጥ ራሷን እንዳጥል ምናምን ብዙ ነገር ያደረክላት ጀግና ወንድሟ ማለት አንተ ነህ። በዚህ አጋጣሚ ፍጹሜ ግን የተባልክ ቁጭራ ነህ። እናቴ ትሙት ፍጹሜ ፀጉርህን እንደዚህ ካላስነጠስኩ ሰው አትበለኝ። ጓደኝነታችን እዚህ ጋር እኔ እናንተ አብቅቶ ስትመጣ ከፈለክ እኔን አታናግረኝ፣ አትደውልልኝ። በቃ ችግር የለውም ስነግረህ ማለት ነው። ምክንያቱም በቀደም በእዩ ጉዳይ ብዙ ነገር ከቡርኬ ጎን ሆነህ ሃይሚን እያስጨነቅ እንደነበር ነው የደረሰኝ። እረዳለሁ፣ ጓደኛ ነው ቡርኬ። ግን እሷም ቢሆን ማንም የላትም ከጎኗ ብቸኛ ነች እና አብርሃምም እነ ሙቪም አሁን ላይ ከጎኗ የሉም ብለህ የሰራው ስራ በጣም ተገቢ አይደለም። በዚህ አጋጣሚ እንደ እሳት ሆኖ የደረሰላት ሐሰን ነው። በቃ ሐሰን 150 ሺህ ሰብስክራይብ ገብተሃል። እንኳን ደስ አለ። ልፋት ነው፣ ይገባል። ከዚህ በላይ 200 ሺህም ትገባለህ። ምንም ማለት አይደለም። ጥሩ ነገር ብቻ ስራ፣ ሰውን ለማስታረቅ እኔ ያዝኛለሁ በጣም እና እኔ በጣም በሃይሚ ጉዳይ እያንገበግበኝ የሃይሚ ነገር ያሳስባችሁ የጨረቃ ፋሚሊዎች፣ ምርጥ ፋሚሊዎች ሃይሚ የምትወዱ አላችሁ ሃይሚንም የሆነ የምትጠሉ በጣም ወደ 10% አላችሁ። ቡርኬን ለና ሃይሚን ለመለየት ያልተከፈለ መስዋዕትነት ያልተደረገ ያልተፈነቀለ ያልተቧጠጠ ነገር የለም። ግን አክሽፈነው 2 ዓመት ከ6 ወር ቆይተናል በፍቅር አንድ ላይ ከጨረቃ ፋሚሊዎች ከምርጥ ፋሚሊዎች። እኔም 10300 ሰብስክራይብ ገብቻለሁ። አመሰግናለሁ። በ11 ወር ነው በአንድ ዓመት ሊሞላኝ ነው አይደል? ከዚህ በላይም ታስገቡኛላችሁ ጨረቃ ፋሚሊ። ግን እቺ ልጅን ማጋለጥ ካለብኝ እስከ ጥግ ድረስ ሄጄ ማጋለጥ አለብኝ። ማለት ቡርኬን እኔ ለማዳን ነው እዚህ ጋር ሚስጥር አወጣውባት አይደል? ልጅቷ ለ38 ሺህ ብር ብዬ እኔ የቡርኬንና የሃይሚን ህይወት መበጥበጥና ማቋሸሽ አልፈለግም። ገብቷችኋል? እቺ ልጅ እኔ ገንዘብ ልስጥና አለያይልኝ በየሚዲያው ወጥታ አንቋሸው፣ እሷን አንቋሻት ሃይሚን ማለት ነው ብላኛለች። እኔ ከምንም በላይ እህትነት ይበልጥብኛል። ሃይሚሻ ትበልጥብኛለች። ብዙ ስቃይ ብዙ ጣረዳ አልፋ የመጣች የሴት አውራ የሴት እንቁ ነች። የሚዲያው መሪ ነች። 320 ሺህ የገባች ብቸኛዋ ጀግና ሴት ማለት ሃይሚ ነች። እዚህ ጋር ልናደንቃትና ልትጨበጨብላት ቢገባ ሴት ነች። ከኋላ ለሚመጡ ትውልድ ብዙ ነገሮችን የምታስተምር ጥንቁቅ፣ ረጋ ብላ የምታወራ ንግግሯ ስርዓት ያለው የትም ወንድ ጋር ሄዳ ማናያት ማትወሰልት ከቡርኬ ውጪ ሌላ ቀና ብላ ማታይ ይሁኝ ማትል በቃ ምን ልበላ እኔ በምንም አይነት ቃላት እሷን ሃይሚን አልገልጻትም፣ ገልጬም አልጨርሳትም። ስለሱ ግን እኔ የነሱን ላይፍ እንዳይበላሽ 2 ዓመት ከ6 ወር የቆየ ፍቅራቸው እንዳይበጠበጥ መጥቻለሁ። ከዚህ በኋላ ያለውን ነገር እየመጣው በየሚዲያው ማን እንደሚዶልትባት ማን ሃይሚና ቡርኬን ለመለየት እንደሚሰራ በቃ ለሙሼ ነግሬያታለሁ። ለእናትየው መርቃኝ ምናምን ነው የወጣሁት ገብቼ ነበር እናቷቸው ሙሼ ማለት ነው። በጣም በቃ ደስ ብሏል። እንደዚህ የሚያደርጉ ሰዎች አሉ። ልጅሽ ለመበጥበጥ እሱን የማይሆን ነገር ውስጥ ለመክተት በጣም ብዙ ጥረት እያደረጉ ያሉ ሰዎች ስላሉ ልጅሽ መጠበቅ አለብሽ። ከሱ ጋር ሆነሽ ከሱ ጎን ሆነሽ ልጅሽን መመረቅ አለብሽ ብያት ደስ ብሏት እኔንም መርቃኝ ቡርኬንም እና ሃይሚንም ማስመርቄ 1 ኪሎ ቅቤ ይዤ ገብቼ በቃ እናታችን ሙሼ መርቃኝ ደስ ብሎኝ ነው የወጣሁት። ግን የሁለቱ ትዳር እንዳይበጠበጥ ቡርኬና ሃይሚ መጋባት አለባቸው። ቀለበት ማሰር አለባቸው። ማስረገዝ አለበት። ሃይሚ ማርገዝ አለባት። እኔ በጣም በፈልገው በህይወቴ ዘመን ሃይሚ አርገዛ ማየት ነው። አሁን ያለንበት መጥፎ ነገር ውስጥ ማየውን ነገር ውስጥ ሊሆን ይችላል ያለንበት፣ ግን እናልፈዋለን። ይሄ ጊዜ እናልፈዋለን። እዩና ቢኒ የመጡበትን መንገድ እናስተካክላለን። ስላልተመቸኝ ሰሞኑ አሞኝ 20 ቀን ስለጠፋው ነው እንጂ እኔ የእዩ ጉዳይ እኔ ጨርሰዋለሁ። በቃ ሃይሚ እንዳታስቢ፣ አንቺ አርፈሽ ስራሽን ብቻ ህይወትሽን፣ ላይፍሽን፣ ፍቅርሽን፣ ትዳርሽን፣ ዩቲዩብሽን ብቻ ቁጭ ብለሽ ስሪና እኔ ያለው እዚህ ያለውን የእዩ ጉዳይ እጨርሰዋለሁ። አዲስ አበባ ሄጄ ድጋሚ ማያን ነገር አደርጋለሁ እያለች ስለሆነ እዩ ፀጉሯን ይዤ ነው መገነጣጥላት። በዚህ አጋጣሚ ከምንቴ ጋርም ኮላብ እያደረጉ ነው። ምንቴ የተባለ ቁጭራ ልጅ አለ። ሃይሚ ቤት ገዛውላት። ሃይሚ እኔ ጋር ልትመጣ ነው። ሃይሚን ከቡርኬ ለመለያየት ምናምን እያለ የሚበጠበጥ ልጅ ምንቴ የተባለ ልጅ አለ። እሱም ከድርጊቱ ይቆጠባል። እያንዳንዳችሁ ዋጋችሁን ታገኛላችሁ። ፈጣሪ አንድ ያደርገው ማንም አይለየውም። ጨረቃ ፋሚሊዎች እወዳችኋለሁ። ሰብስክራይብ አድርጉ። አሺ ደከመው